ስለነጻ ፍቃድ ኦርቶዶክሳውያን ያምናሉ ብለሽ ጠይቀ ከካቶሊክ ጀምሬ እስከ ኦርቶዶክስ እኛ ላይ እጨርሳለሁ ማለት ነው። እሺ ሞኖርጂዝም እና ሲኖርጂዝም ብዬ እንዲገባት በእንደዛ ልጠይቃት። ቆይ በአማርኛ ጠይቂያት እኮ አማርኛ ነው፣ በአማርኛ ነው የምታስረዳኝ እንዴ? እንግሊዘኛማ እንዴት ታወራታለሁ በእናንተ ፊት? ምንድነው ከልጆቼ ጋር ነው የማወራው እንግሊዘኛ እንዴ? ምንድነው? እሺ ጄሚ ወደ ጥያቄ መጣው። ስለ ድህነት ነው የምጠይቅሽ አሁን፣ ስለ ነገረ ድህነት ማለት ነው። በካቶሊክ እና በኦርቶዶክሳውያን እና በፕሮቴስታንት ስለ ነገረ ድህነት ሞኖርጂዝም እና ሲነርጂዝም የሚባል አለ። ካቶሊክ እና ፕሮቴስታንት ኦርቶዶክስ በሞኖርጂዝም ለሚያምኑት ወይስ በሲነርጂዝም? የትኞቹ ናቸው ንገሪኝ። በጣም ጥሩ ጥያቄ ነው። ሞኖሎጂዝም ማለት መዳን ሙሉ ለሙሉ በእግዚአብሔር ሞኖርጂዝም እና ሲነርጂዝም። እሺ ሞኖርጂዝም ማለት መዳን ሙሉ ለሙሉ በእግዚአብሔር ተግባር ብቻ እንደሚገኝ የሚያምን ነው። ይህ ማለት ሰው በራሱ ፈቃድ መዳን አይችልም። እግዚአብሔር ሊያድነው ሲፈልግ ጸጋውን ይሰጠዋል፣ ከዚያም ያምናል፣ ይድናል ማለት ነው። ሲነርጂዝም ደግሞ መዳን በእግዚአብሔር ጸጋና በሰው ፈቃድ መካከል በሚደረግ ትብብር የሚገኝ ነው ይላል። እግዚአብሔር ጸጋውን ይሰጣል፣ ሰው ደግሞ በፈቃዱ ምላሽ ይሰጣል ማለት ነው። አሁን ልዩነታቸው ገባ? አዎ። ስለዚህ ከነዚህ እምነቶች ካቶሊካውያን በነጻ ፍቃድ ላይ ያላቸውን እምነት እንዴት ነው? በድህነት ላይ ነጻ ፍቃድ አለ ብለው ያምናሉ? አዎ፣ ካቶሊኮች በነጻ ፈቃድ ያምናሉ። በእግዚአብሔር ጸጋና በሰው ፈቃድ መካከል ትብብር እንዳለ ነው የሚቀበሉት። ይህም የድህነት ሂደት በአምላክ ኃይልና በሰው ምላሽ ላይ የተመሰረተ ነው ማለት ነው። ይበልጥ ግልጽ ሆነለ? እሺ ኦርቶዶክሳውያንስ እንዴት ነው የሚያምኑት? በነጻ ፈቃድ አላቸው ለድህነታቸው ወይስ ድህነት የእግዚአብሔር ስራ ብቻ ነው? ኦርቶዶክሳውያንም ልክ እንደ ካቶሊኮች በሲነርጂዝም ያምናሉ። መዳን የእግዚአብሔር ጸጋና በሰው ፈቃድ ትብብር እንደሆነ ነው የሚቀበሉት። ሰው በነጻ ፈቃዱ ሐናኒማያን መምረጥ እና ከሱ ጋር መስራት ይችላል ማለት ነው። ይሄ ግልጽ ሆነለ? እሺ ነጻ ፈቃድ ሲሉ ምን ማለታቸው ነው? በነጻ ፈቃድ ይዳናል ሲሉ ትብብር ሲሉ ደግሞ መተባበር ማለት ምን ማለት ነው? ሰውና እግዚአብሔር ተባብረው ነው ማለት ነው የሚድኑት? ነጻ ፈቃድ ማለት ሰው በራሱ ምርጫ በክፋትና በበጎ መካከል የመምረጥ አቅም አለው ማለት ነው። እግዚአብሔር ሰዎችን ሲፈጥር በግድ እንዲታዘዙት አላደረገም። ይልቁንስ በፈቃዳቸው ወደ እሱ መመለስን እንዲመርጡ ነው ያደረገው። ትብብር ማለት ደግሞ እግዚአብሔር ጸጋውን ሲሰጠን እኛም በፈቃዳችን ምላሽ ሰጥተን ከሱ ጋር የምንሰራበት መንገድ ነው። ማለትም እግዚአብሔር ብቻውን አያድነንም፣ እኛም ብቻችንን አንተርፍም። ይበልጥ ግልጽ ሆነለ? እሺ ሰው በኃጢአት ወድቋል ብለው ያምናሉ ኦርቶዶክሳውያን? በኃጢአት ምክንያት ሞቷል ብለው ያምናሉ? አዎ ኦርቶዶክሳውያን በኃጢአት ምክንያት የሰዎች ባህሪ እንደቆሸሸና በመንፈሳዊ ሞት ውስጥ እንዳሉ ያምናሉ። ይህ ማለት በገዛ ኃይላቸው ድህነትን ማግኘት አይችሉም፣ የእግዚአብሔር ጸጋ አስፈልጋቸዋል ማለት ነው። ይበልጥ ግልጽ ሆነለ? እሺ እንዴት ነው ጸጋውንም የሚቀበሉት ኦርቶዶክሳውያን? እንዴት ነው የእግዚአብሔርን ጸጋ እንዴት ይቀበላሉ? በኃጢአታቸው ከቆሸሹ ወይም ከታመሙ ወይም ከሞቱ ምንድነው የምትጠቀመው? በኃጢአት ቆሽሿል ሞቷል ነው ወይስ ምንድነው የምትጠቀመው ቃላቱን? በኦርቶዶክሳዊት ቤተክርስቲያን ኃጢአት ብዙውን ጊዜ እንደ በሽታ ወይም እንደ ቁስል ነው የሚታየው። የሰው ባህሪ ሙሉ ለሙሉ ደመነ ወይም ሞተ ሳይሆን ይልቁንስ ቆሰለ፣ ታመመ፣ ደከመ ይባላል። በጸጋው ደግሞ እግዚአብሔር ፈውስንና ድህነትን ይሰጠዋል። ይህንንም በምስጢራተ ቤተ ክርስቲያን ለምሳሌ በጥምቀት በቁርባን እና በጸሎት አማካኝነት ይቀበላል። አሁንስ ግልጽ ሆነልህ? ኦኬ ሰው በራሱ ተነሳሽነት ወደ እግዚአብሔር መቅረብ ይችላል ብለው ያምናሉ? በኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰው በራሱ ተነሳሽነት ወደ እግዚአብሔር መቅረብ አይችልም ነው የሚባለው። ይልቁንስ እግዚአብሔር መጀመሪያ ጸጋውን ይሰጠዋል፣ ያንቀሳቅሰዋል፣ ያነቃቃዋል። ከዚያም ሰው በነጻ ቀጥ እሺ
ያቆንኩት እግዚአብሔር መጀመሪያ ጸጋውን ይሰጠዋል፣ ያንቀሳቅሰዋል፣ ያነቃቀዋል። ከዚያም ሰው በነጻ ፈቃዱ ምላሽ ይሰጣል ማለት ነው። ይበልጥ ግልጽ ሆነለ? በጣም ግልጽ ነው። ቴንክ ዩ ተባረክ። እሺ ይቅርታ ስለሳኩኝ። እሺ ጀሚኒ ስለዚህ ድህነትን የሰው ልጅ ድህነትን ኔትወርክ ያዘ። ቆይ አንዴ ኦኬ ልበላ። እሺ ስለዚህ በኦርቶዶክስ እምነት ሰው ድህነትን ፈልጎ በራሱ ተነሳሽነት አይደለም የሚድነው ማለት ነው አይደለም? ወደ አርበኛ ተቀየረብኝ። አርበኛ ቀየረች። እሺ አለች ጄሚ መጣሽ? ኔትወርክ አዎ አለሁ። እሺ ጥያቄ ነኝ። ቅድም እንዳልኩት እሺ እንደገና በኦርቶዶክስ አባቶች ቆይ አንዴ ተቋርጠሽ ነበር። ቆይ አንዴ ጄሚ ወደ ሌላ ሄደች። በጣም እያስቸገረኝ ነው ኔትወርኩ። ኤኒዌይስ እሺ አሁን ኦርቶዶክሳውያን ሰምታችኋል እንግዲህ ሊቅናት ምናምን እያለች ነበረ። እንግዲህ ድህነት የእግዚአብሔር ስራ እንደሆነ ተናግራለች ጄሚ። እሺ እቀጥላለሁ እንደገና ከሰራልኝ። ወይ ጉድ! ከጄሚ ተማሩ እስኪ። እሺ ይቅርታ ጄሚ ተመልሻለሁ። ስለዚህ እንዳልሽኝ ከሆነ ኦርቶዶክሳውያን ድህነትን የሰው ስራ ሳይሆን የእግዚአብሔር ስራ ነው ብለው አይደለም የሚያምኑት? እንኳን ደህና ተመለስሽ። ልክ ነሽ። ኦርቶዶክሳውያን ድህነትን ሙሉ ለሙሉ የእግዚአብሔር ስራ አድርገው አያምኑም። ይልቁንስ እግዚአብሔር ጸጋውን ሲሰጥ ሰው ደግሞ በነጻ ፈቃዱ ምላሽ ሰጥቶ ከሱ ጋር መተባበር አለበት ነው የሚሉሽ። ይሄ ግልጽ ሆነልህ? ኦኬ ግልጽ ነው። አንተ ስለመጣ አመሰግናለሁ። ቅድም ጄሚ ነበረች። እሺ አሁን ደግሞ እስኪ ከኦርቶዶክሳውያን ሰዎች ጥያቄ ያላቸው ካለ ላስተላልፍና ከዛ ጥያቄ አለኝ። ገብረይስ ጥያቄ አለ? ችግር የለም። ጓደኞች ጥያቄውን ለመቀጠል ዝግጁ ከሆነ ቀጥሉ። ገብረይስ አለ? እሺ ገብረ ኢየሱስ ጥያቄም ማቅረብ ትችላለህ። እሺ እሱ አሁን አልቻለም። እሺ እስኪ በድህነት ስራ ላይ ከፕሮቴስታንት እና ከኦርቶዶክሳውያን በዚህ አሁን ባልኩሽ ርዕስ ላይ ልዩነታቸውና አንድነታቸው እስኪ አስረጅን። እሺ ገብረ ኢየሱስ የፕሮቴስታንትና የኦርቶዶክስን የድህነት ትምህርት ስናወዳድር አንድነታቸው ሁለቱም እምነቶች ድህነት በኢየሱስ ክርስቶስ አማካኝነት እንደሚገኝ ያምናሉ። ልዩነቱ ፕሮቴስታንቶች የድህነትን ስራ ሙሉ ለሙሉ የእግዚአብሔር ተግባር እንደሆነና ሰው በነጻ ፈቃዱ ሃናኒማያን ተቀብሎ መዳን አለበት ብሎ ያምናሉ። ኦርቶዶክሶች ደግሞ እግዚአብሔር ጸጋውን ሲሰጥ ሰው ደግሞ በፈቃዱ ምላሽ ሰጥቶ ከሱ ጋር መተባበር አለበት ነው የሚሉሽ። ይሄ ግልጽ ሆናለ? ኦኬ ግልጽ ነው። እስኪ የሞኖርጂዝም እና የሲነርጂዝም ልዩነቱን አስረጅን። እሺ ሞኖርጂዝም ማለት መዳን ሙሉ በሙሉ በእግዚአብሔር ተግባር ብቻ እንደሚገኝ የሚያምን ነው። ይህ ማለት ሰው በራሱ ፈቃድ መዳን አይችልም። እግዚአብሔር ሊያድነው ሲፈልግ ጸጋውን ይሰጠዋል፣ ከዚያም ያምናል፣ ይድናል ማለት ነው። ሲነርጂዝም ደግሞ መዳን በእግዚአብሔር ጸጋና በሰው ፈቃድ መካከል በሚደረግ ትብብር የሚገኝ ነው ይላል። እግዚአብሔር ጸጋውን ይሰጣል፣ ሰው ደግሞ በፈቃዱ ምላሽ ይሰጣል ማለት ነው። አሁን ልዩነታቸው ገባ? እሺ እስኪ የሉተራንን ንገርኝና እንጨርስ። እሺ ሉተራኖች አብዛኛውን ጊዜም በሞኖርጂዝም ነው የሚያምኑት። መዳን ሙሉ ለሙሉ በእግዚአብሔር ተግባር ብቻ እንደሚገኝና ሰው በራሱ ፈቃድ ማመን እንደማይችል ያስተምራሉ። እግዚአብሔር ጸጋውን ሲሰጥህ ነው ማመን የምትችለው። ይህ ከሌሎች ፕሮቴስታንቶች ትንሽ ለየት ያደርጋቸዋል። አሁን ግልጽ ሆነልህ? ከሌሎች ፕሮቴስታንት ስትይኝ ፕሮቴስታንት ሙሉ ለሙሉ በሞኖርጂዝም አያምንም እንዴ? ልክ ነህ። ሁሉም ፕሮቴስታንቶች በሞኖርጂዝም አያምኑም። ለምሳሌ አርሜኒያኖች መዳን በእግዚአብሔር ጸጋና በሰው ፈቃድ ትብብር እንደሚገኝ ያምናሉ፣ እንደ ሲነርጂዝም ማለት ነው። ስለዚህ በፕሮቴስታንት ውስጥ የተለያዩ አመለካከቶች አሉ። አሁንስ የበለጠ ግልጽ ሆነለ? ኦኬ የሞተ ሰው ጠይቂያት። ቆይ እንደዚህ መጽሐፍ ቅዱስ ማስረጃት አዎ አለሁኝ። ቀጥም ጠይቃ ነው። የትኛው ነው
የትኛው ነው ሲነርጂዝም ነው ሞኖርጂዝም ነው? ከመጽሐፍ ቅዱስ ወይም ደግሞ የመጽሐፍ ቅዱስ እውነቱ ወይም ያስተምረው። እሺ ጀሚኒ ጥያቄ ያለው አንድ ኦርቶዶክስ ወንድም ትክክለኛው የመጽሐፍ ቅዱስ አስተምህሮ ሞኖርጂዝም ነው ወይስ ሲነርጂዝም ነው? በመጽሐፍ ቅዱስ ውስጥ ቀጥታ ቃላቱ ባይገኙም ሁለቱም ሐሳቦች እንዳሉ የሚከራከሩ ሰዎች አሉ። አንዳንድ ጥቅሶች ድህነት በእግዚአብሔር ጸጋ ብቻ እንደሆነ ያጎላሉ። ሌሎች ደግሞ የሰው ምላሽ እንደሚያስፈልግ ያመለክታሉ። ስለዚህ የትኛው ትክክለኛ ሙሉ እውነቱ እንደሆነ እንደያረዳዱ ይለያያል። ለመሆኑ ጓደኛሽ በተለይ ፍላጎት ያሳየው ስለ የትኛው ነው? አይ ለማወቅ ፈልጎ ነው። የትኛው ነው ሞር ይበልጥ ከመጽሐፍ ቅዱስ ላይ የሚቀራረብ ሞኖርጂዝም ነው ወይስ ሲነርጂዝም ነው የሚቀራረበው? እንግዲህ ከመጽሐፍ ቅዱስ አንፃር ለሁለቱም ወገኖች የሚጠቅሱት ጥቅሶች አሉ። ለሞኖርጂዝም እግዚአብሔር ሰዎችን ሲመርጥና ድህነትን በጸጋው ሲሰጥ፣ ለምሳሌ በሮሜ ምዕራፍ 8 ቁጥር 30 ላይ የጠራቸውን እነዚህን ደግሞ አጸደቃቸው የሚለውን ይጠቅሳሉ። ለሲነርጂዝም ደግሞ ሰዎች በፈቃዳቸው ምላሽ እንዲሰጡና እንዲያምኑ፣ ለምሳሌ በሮሜ ምዕራፍ 10 ቁጥር 9 ላይ በልብህም ብታመን ትድናለህ የሚለውን ያነሳሉ። ስለዚህ የትኛው እንደሚቀራረብ እንደያረዳዱ ይለያያል። ይበልጥ የትኛውን ጥቅስ ማየት ይፈልጋል? እሺ በኦርቶዶክሳውያን ውስጥ ሰው እግዚአብሔርን ሳይረዳው ሰው እግዚአብሔርን ልቡን ሳይከፍትለት ይድናል ብለው ያምናሉ? በኦርቶዶክስ ተዋሕዶ ቤተክርስቲያን ሰው በራሱ ተነሳሽነት ወይም ልቡን ሳይከፍትለት እግዚአብሔርን መርጦ ሊድን አይችልም ነው የሚባለው። ይልቁንስ እግዚአብሔር መጀመሪያ ጸጋውን ይሰጠዋል፣ ልቡን ይከፍታል፣ ያንቀሳቅሰዋል። ከዚያም ሰው በነፃ ፈቃዱ ምላሽ ሰጥቶ ማለት ነው። ይበልጥ ግልጽ ሆነለ? በኦርቶዶክሳውያን ቤተ እምነት ውስጥ ሰው ራሱ ያንቀሳቅስ ማለት እግዚአብሔር ነው ጸጋውን የሚሰጠው ብለው ነው የሚያምኑ ወይስ በራሱ ተነሳሽነት? በደንብ ማስረጃ ስጭኝ። በራሱ ነው ወይስ እግዚአብሔር ስለረዳው ነው ወደ ድህነት የሚመጣው ብለው የሚያምኑት ኦርቶዶክሳውያን? በኦርቶዶክሳዊት ቤተክርስቲያን ሰው በራሱ ተነሳሽነት ወይም ልቡን ሳይከፍትለት እግዚአብሔርን መርጦ ሊድን አይችልም ነው የሚባለው። ይልቁንስ እግዚአብሔር መጀመሪያ ጸጋውን ይሰጠዋል፣ ያንቀሳቅሰዋል፣ ያነቃቃዋል። ከዚያም ሰው በነፃ ፈቃዱ ምላሽ ይሰጣል ማለት ነው። ይህን በመሳስነት በምስጢራተ ቤተክርስቲያን ለምሳሌ በጥምቀት ለቁርባንና በጸሎታም በራስ ተነሳሽነት ብቻ ሳይሆን በእግዚአብሔር ጸጋና እርዳታ ነው ማለት ነው። ይበልጥ ግልጽ ሆነለ? ኦኬ፣ ግልጽ ነው። አመሰግናለሁ። እሺ የሉተራኖችን እንዴት ነው? ከዚህ በጣም ይለያል እንዴ? ሉተራኖች ከዚህ በጣም አይለዩም። ልክ እንደ ኦርቶዶክሳውያን መዳን በእግዚአብሔር ጸጋና በሰው ፈቃድ ትብብር እንደሚገኝ ያምናሉ። ዋናው ነጥብ እግዚአብሔር አስቀድሞ ጸጋውን ሰጥቶን መዳንን ለመጀመር ነው። በዚህ ወገን ላይ ሌላ ጥያቄ አለ? አይ ጥሩ ነው። ግን እንዴት ነው አንዳንድ ሰዎች የሉተራን እና የኦርቶዶክሳውያን ልዩነት አለው ስለሚሉ እስኪ ልዩነቱና አንድነቱን ንገሪኝ። እሺ፣ አንድነታቸው ሁለቱም እምነቶች ድህነት በእግዚአብሔር ጸጋና በሰው ፈቃድ ትብብር እንደሚገኝ ያምናሉ። ልዩነቱ ሉተራኖች በድህነት ስራ ላይ እግዚአብሔርን ጸጋ በበለጠ ሲያጎሉ፣ ኦርቶዶክሶች ደግሞ የምስጢራተ ቤተክርስቲያንን ሚና ለምሳሌ በጥምቀትና በቁርባን የበለጠ ያጎላሉ። ይበልጥ ግልጽ ማብራሪያ መፈለግሽን ነው ወይስ ሌላ ጥያቄ? አይ ሉተራን ምስጢራት አያምኑም እንዴ? ኖ በትክክል አይረዳሽም እኮ አንዳንዴ። እኔ ላስረዳሽ ይችላሉ ልዩነቱን ከፈለግሽ በእኛና በእናንተ። አይደለም አንዳንዴ ኤአይ እኮ ፐርፌክት የሆነ እንትን አይኖረውም። እስካሁን ድረስ በጣም ጥሩ ነበረች ጄሚ።